ደህና አልሐምዱሊላህ። ማማዬ ወንድሜ ከጠፋ 2003 ነበረ። አስፖስቼው ነበረ ቲክቶክ ላይ ብዙ ልጆች ፖስተውልኝ ነበር ማለት ነው። እሺ ከዛ የሆነ ልጅ ወንድምሽን መረጃ ሙሉ መረጃ አለኝ እና እኔ ቶሎ በውስጥ ብሎ ቪዲዮም ሰርቶ ነበር። በውስጥ ገባሁና አናገርኩት። ወንድምሽ አርፏል፣ እንደዚህ እንደዚህ መረጃ አለኝ እኔ እና በዋትስአፕ ላናግርሻለሁ። ዋትስአፕ ላይ ገባሁኝ። ከዛ እኔ ቀን ሙሉ ከትላንት በጣም ጠዋት የጀመርኩ እስከ ከአፍጥር በኋላ ድረስ መረጃ አልሰጠኝም። ሳለቅስ ነው ያልኩት። ከዛ በዋትስአፕ ስገባ ስለምነውም ልጆቹ አልመለሱልኝም። ተረጋጊ ምናምን እያለ ነበረ። ከዛ ቆየሁኝ። ከመግሪብ በኋላ ልጁ መረጃ አልሰጠኝም፣ ወንድምሽ ሙቷል ተብዬ እያለቀስኩ ነው፣ የምታውቁት ከሆነ እባካችሁ ይግባና መረጃ ይስጠኝ። እንደገና ላይቭ ላይ ደግሞ ሙቷል ስላለ ቤተሰብ ይሰማብኛል፣ እባካችሁ ትክክለኛው ማን ምን እንደሆነ ለወቅ ብዬ ሌሎች ጓደኞቹ ጋር ገባሁኝ። ወዳው ሸር አድርገውለት እኔ አፈላልጌ ወንድሟ መሞቱን ባስረዳዋት ላይ ስሜን አጠፋችሁ አለ። ከዛ መልሼ ገባሁኝ። ሳናገረው እኔን ሚውት አደረጉኝ። ኮሜንትም እንዳልጽፍ አድርገው ወንድሙ አፈርደሜ ግጠዋል፣ የሞተው ሳውዲ ድንበር ነው እና አሁን ማመን አልፈለገችም አለ። ስልክ ቁጥር ሰጠኝ። ስደውልላቸው የሳውዲዎቹን ስደውልላቸው ስሙን ሼህ ሁሴን የሚባል የሀይቅ ልጅ ነው የሞተው 2003 አሉ። የእኔ ወንድም ደግሞ የመርሳይድ ነው የሚባለው። ፎቶ ላኩ በኢሞ። ይህ ፎቶ ነው ወይ ብዬ ስለው ይህ አይደለም ተመሳሳይ ሆኖ ይሆናል አለ። አሁን ልጁ ቪዲዮ እየሰራ ወንድሙ አፈርደሜ ግጧል፣ ሞቷል፣ ልጅቷ ግን እየሰደበች ነው እያለ ነው። ቤተሰብ ደግሞ መስማታቸው አይቀርም። ምክንያቱም የኛ ልጆች ጠቅላላ ቲክቶክ ላይ ነው ያሉት። ስለዚህ ቪዲዮ ልስራልሽ ወንድምሽን ላፋልግሽ ወይስ ምንድን ነው የምትፈልጊው? ልጁ ይምጣና ከሞተ ትክክለኛ ፈርግጧል ሞቷል እያለ ስለሆነ የሞተበትን እንዴት እንደሆነ ወይ መረጃ ይስጠኝ፣ ካልሆነ ደግሞ ቪዲዮ ሰርቷል ሞቷል ብሎ ምን እንደሆነ ያለውን ነገር እንዳስረዳኝ ነው የፈለግኩት። እኔን ጭራሽ ሊያናግረኝ አልፈለገም። ስጭንና ሼር እናርግለትና እኛ እንጠይቀዋለን። እንድሪስ ማሩ የሚባል ልጅ ነው እና ኮመንት ላይ ጻፊልን። እንድሪስ ማሩ በአማርኛ በእንግሊዝኛ ፊደል በምን እንጻፈው? ስፔሊንጉ እንዳንሳሳት በትክክለኛውን ሰው እንድናገኘው ኮመንት ላይ ስሙን ጻፊልን፣ ወይንም ቲክቶክ ፕሮፋይሉን አሳይን። ቲክቶኩን አንቺ ግሪን ጋላሪ አብሪና ይሄ ነው ቲክቶኩ በይን፣ ሰርች አድርገን እናገኘዋለን። ደጋግመሽ ደግሞ አፈር ድሜ ግጧል ምናምን የሚለውን ቃል ባትጠቀሚ ደስ ይላል። አፈር በልቷል በይ፣ ወይ ደግሞ እንደዚህ እያለ ነው ቪዲዮ የሚሰራው። የሚለውን አትድገሚው። እኔ በአንቺ ቦታ አልደግምም ስለ ወንድሜ እንደዚህ ነገር። እሱ ቢልም እኔ አልደግመውም። እኔ አስተካክዬ የተሻለ ቃላት እጠቀማለሁ። ሰው ስላለ አልልም። ታውዬ በጣም አስቸጋሪ ላይ ያልኩት ትላንትና ሴትዮዋ ራሱ እስከምትል ድረስ ቀን ሙሉ ሳለቅስ ውዬ ምንም ነገር ሳይንትን ሳይለው ላይቭ ላይ እስከ ማታ ድረስ ሰፈር ልጆች አሉ፣ የሰሙ ልጆች ብዙ ልጆች አሉ። ቁጭ ብሎ አለመሞቱን አላመነችም። ሞተዋል በቃ ከሞተ ምን ይሁን 14 ዓመቱ በህይወት ሊመጣላት ነው ወይ እያለ ነው ሲያወራ የነበረው። ቆይ እንዴ በእናትሽ እኔ ጭንቅላት ያይዝም ብዙ ነገር ስለምሰማ ስለማይዝ ወረቀትና እስክሪብቶ ማምጣት አለብን። ወንድምሽ ስሙ ማን ነው? ይመር ሰይድ ሁሴን። ሳውዲ ሄደው መቼ ነው? አውዬ ሳውዲም አልሄደም፣ ከቤት ድንገት ወጥቶ ነው የጠፋብን። የዛሬ ስንት ዓመት? 2003 2003 ከቤት እንደወጣ አልተመለሰም። አዎ ከዚህ በፊት ልጁን አፋልጌ ብዬ ቪዲዮ ስራልኝ ብዬ ፎቶ ልኬለት ነበረ፣ ግን አልሰራልኝም። የሌላ ልጅ ፎቶ ቆርጦ ነው አሁን ሞቷል ብሎ የገባው ማለት ነው። እሱንም ደግሞ እሺ ከሞተ የት ሲሄድ ሞተ ከማን ጋር ማሪ አንዴ የኔን አልጨረስኩም። ወንድምሽ ስሙ ይመር ሰኢድ ሁሴን ይባላል። በ2003 ከቤት ከወጣ አልተመለሰም። በቃ ይሄ ነው ኢንፎርሜሽን ስለ ወንድምሽ። እሺ የት አካባቢ ነው ሰፈሩ ወንድምሽ? ደቡብ ወሎ ሀይቅ ሳይደርስ ሱሉላ የሚባል ከተማ ነው። ደቡብ ወሎ እሺ፣ ሱሉላ የምትባል ተሁለደሬ ቦታ ሱሉላ። ደቡብ ወሎ ሱሉላ። ያው ሱሉላ። አዎ ልክ ነሽ። ደቡብ ወሎ ሱሉላ የምትባል ከተማ። አዎ ሱሉላ የምትባል ከተማ። በቃ
አሁንማ ደቡብ ወሎ ሱሉላ የምትባል ከተማ ነው ሰፈሩ። ሌላ ቀበሌ ወረዳ ምናምን የለው። 01 ቀበሌ ሱሉላ የምትባል ከተማ 01 ቀበሌ 01 ቀበሌ። ኦኬ እሺ 2003 ማለት ዛሬ ላይ 2017 ነው። 14 ዓመት አንቺ የት ነበርሽ? 14 ዓመት በፌስቡክም በተለያዩ ልጆች ተፖስቶልኛል፣ በቲክቶክም በተለያዩ ቦታ ፈልገናል፣ ግን አየሁ የሚል ስለሌለ አሁንም እያፈላለኩ ነው። ብዙ ጊዜ አንቺ ጋር ገብቼ ራሱ ወንድሜን አፋልግኝ ሀቡ ላለው ግን ስለማይታይ ነው። በኢቢኤስ አፋልጋችኋል? ኢቢኤስ አላፈለኩ። ሀይቅ ብትይው ይሻል ነበር አለች አንዷ። ሀይቅ ልበለው? ያ ሀይቅ በምትባቡ ሰክሰስ ፈልጌው ነበረ። የሰክሰስ ቁጥር ባዮ ላይ አለ። መስፍንዬ የሰክሰስ ቁጥርን ባዮ ላይ ታገኘዋለህ። 4 ቁጥሮች አሉልክ። ካስተመር ሰርቪሶች እና የሰክሰስ የራሱ ዳይሬክት ነምበር አለ። ዩ ካን ኮንታክት ሂም ትሩ ዋትስአፕ። ወደ እንግሊዘኛ ይጎትተኛል አንዳንዴ ሰክሰስ የምትለው ቃል እንግሊዘኛ ስለሆነች በዋትስአፕም ይሁን በቀጥታ ልታገኘው ትችላለህ። ቁጥሩ ባዮ ላይ አለልህ። እሺ ውዴ በኢቢኤስ አላፋለጋችሁትም? ኢቢኤስ አላፈለኩም ሀቡዬ። እሺ ሳተላይት ቲቪ መክፈት አለብሽ። የራሴ ቻናል ያስፈልገኛል። ሳተላይት ቲቪ መክፈት አለብሽ። ጀግና ነሽ ተባልኩ። ያ ኢንሻአላህ ወደፊት የራሴ ቲቪ ሾው ይኖረኛል። አይ ቢሊቭ ዳት። እሺ ማሬ ምን ላድርግ አሁን? ልጁን በዋትስአፕ ሪከርድ ላድርግለት? ልጁን ዋትስአፕ ሪከርድ አድርገሽ ጥሪው። ልጁን እንጠይቀዋለን። ቪዲዮም እሰራልሻለሁ። ልጁን ጠይቀ ነው እርግጠኛ ካልሆነም ለመሞቱ ማስረጃ ከሌለው ቪዲዮም እንሰራልሻለን። ግን እውነት ወንድምሽን የምትፈልጊ ከሆነ ኢቢኤስም ሄደሽ ማስፈለግ አለብሽ። 14 ዓመት ማለት አንድ ልጅ ተወልዶ ያድጋል። 14 ዓመት ሰላም አለይኩም እንድሪስ። እኔ ሀቢባ ላይቭ ላይ ነው ያለሁትኝ እና ላይቭ ላይ አንዴ ይግባልን በአላህ ይዣለሁ እና እሷን ልታናገር ፈልጋለች። እሺ ወንድም ሀቡ ልጁን አይቼው መጣሁኝ። እውነቷን ነው። እኔ መች ውሸቷን ነው አልኩ። እኔ እኮ አምኛታለሁኝ። ግን 14 ዓመት ልጃችሁን አትፈልጉም? ኢቢኤስ ሄዳችሁ አትፈልጉትም? አትሊስት ኢቢኤስ ሄዳችሁ ቢሆን እነዚህ ሰዎች የቻሉትን ሁሉ አድርገዋል። በቃ ከዚህ በላይ ምን ያርጉ ይባላል። በፌስቡክ እና በቲክቶክ ብቻ ነው የፈለጋችሁት። ኢቢኤስ 26 ዓመት የተጠፋፋን ሰው እኮ ያገናኛል። እየደወልኩለት ነው። እስኪ እየዘጋብኝ ነው። እነዚህ ሳውዲ የደወልኩኝ ሳውዲ የሰጠኝ መረጃ ላይ ስደውል እነሱ ሼህ ሁሴን የሚባል የሀይቅ ልጅ ነው አሉ እና እነሱን ሳናገራቸው በኢሞ ሪከርዳቸውን ላሰማሽ ይችላለሁ። እነሱ የሚሉት ልጁ 2003 ላይ የነበረ ሼህ ሁሴን የሚባል ልጅ ነው። እሺ ይሄ ነው ወይ? ምናልባት የምታስታውሱት የፊት ገጽታ ካለ ብዬ 2 ፎቶ ላኩኝ። 2 ፎቶ አንዱ ይመሳሰላል አለ፣ አንዱ ደግሞ ይሄ ጭራሽ አይመሳሰልም፣ ምናልባት በስተት ነው። እሺ ብዬ እኔ ላይቭ ላይ መተህ መናገር አልነበረብህም፣ ወንድምሽ እንደዚህ ሆኗል አይባልም፣ በዛ ላይ ቤተሰብ ሊሰማ ይችላል፣ እኔ ያለው ስደትና ሰው ቤት ነው ብዬ ስለው ወንድምሽ መሞቱን አትፈልጊ አታምኝም፣ 14 ዓመት ሙሉ በህይወት ሊመጣልሽ ነበር። ከዛ ላይቭ ላይ ገብተው እኔ ሚውት አድርገው አያስገቡኝም። በጣም ሲሳደቡ ነው ያደሩት። በዛ ላይ የሰፈር ልጆች አሉ፣ ብዙ መረጃ አለኝ ማለት ነው ስለነሱ። የዚህኛውም ደግሞ ሪከርድ አደረጉልኝ፣ ሁሉ መረጃ አለኝ። እሺ እሱን ጥሪው ሼር አድርጊለት ሀቡ። የመጀመሪያ እኔ ነኝ ኢንተርቪው የምደረገው በአንቺ ሾው ላይ ኢንሻአላህ። እሺ ማሬ እንትን እስቲ ደውይለት ልጁ ከባድ ነው። የስንት ዓመት ልጅ ነበረ ወንድምሽ ሲወጣ የዛሬ 14 ዓመት? ከ34 35 አካባቢ። አይ ትልቅ ነው ታዲያ። እኔ ደግሞ ገና 10 ምናምን ቤት መስሎኝ ነበር። እሺ 35 ቢሆን 35 ሲደመር 14 አሁን ላይ እኮ የ49 ዓመት ጎልማሳ ነው። እየዘጋብኝ ነው። አቡዬ አይመልስም።
ስለዚህ በቃ በመለሰልሽ ሰዓት ይዘሽ ነው እዚህ ቤት እንዴት እናርግ? አሁን ችግሩ ልጅቷ አታምንም። ልጁ ወንድሟ ሞቷል እኔ ማረጋገጫ አለኝ ብሎ ትላንትና ለነዚህኞቹ የላኩትን ፎቶ ሳይቀር ቪዲዮ ሰርቷል። አሁን ላይ ማለት ነው እዛ ቤተሰብ አለ። ምንድነው የማደርገው? ምንም ዓለምን መቆጣጠር አይቻልም። ምን ማድረግ ትችያለሽ? ልጁ እንዲያጠፋው እንጠይቀዋለን፣ ሲመጣም እንጠይቀዋለን። ቴንኪዩ ማሬ። ቁማሪ ተበላ ህዝብ ነው የሚለው። አረ ስምሽን ቀይሩ በማዬ ሞት። ምንድነው የሚለው ስምሽ? እሺ ወይ ስምሽን ጻፊልኝና እኔ ከዚህ በኋላ ሰጣራሽ ወይ በስምሽ ልጥራሽ። ሴት እንደሆንሽ ከዚህ በፊት ነግረሽኛል። እንትን አካውንቱን ስጭን ሼር እናርግለት። በተረፈ ደግሞ እንትንሽን ባየ ሰዓት ቮይስሽን በሰማ ሰዓት በመጣ ሰዓት እንቀበልሻለን። አንቺን አስገብተን እንጠይቅልሻለን። እንዴት ላድርግ አካውንቱን ለማግኘት? አካውንቱ ላይ እኔ ላይ ገብቼ ነው የማገኘው ወይስ ወደ ሌላ ሰው ሼር ላድርግለት? ወደ አለኝ ሼር አድርጊለት። ላይቭን ይሄን ላይቭ ሼር አድርጊለት ወደ ዋትስአፕም ወደ ቲክቶክም። ተረን የምትሉ እንድሪስ ማሩ ብላችሁ ሰርች አድርጉ። እኔ ደግሞ ስለሚችል ፕሮፋይሉን አሳይን ነው ያልኳት። ማሬ ቲክቶክ ላይ እንድሪስ ማሩ ብለሽ ጽፈሽ ስክሪንሾት አድርገሽ አዲስ ህይወት የኔ ማር ስክሪንሾት አድርገሽ አሳይን በግሪን ጋላሪ ነው ያለሽ። ትክክለኛ ፕሮፋይሉን ማየት ፈልገን ነው ዝም ብለን ያሉነ። አረ ሙስጠፋም ማስረጃ ሰዎቹ ጋርም አገናኝቻታለሁ። እሷ የማመንና ያለማመን ችግር ነው። እኔ ሰውየውን ቢያንስ 13 14 አመት ጠፍቷታል ወንድሟ። እኔ ደግሞ አሁን ላይ ያለበት ሁኔታ 2003 ዓመተ ምህረት አረፋ በወጣ በ3 ቀን እና የነሱ ጋር ሲሰሩ የነበሩት ሙዲራቸው የመኒ ነው። የመኒው ጫት አምጥቶላቸው ከኋላ ላይ ያንን ጫት ሲቅም ቆይቶ አስራ አካባቢ ሶላቱን ሰግዶ ይሄ የሐይቅ ጫት ነው ያገኘኝ ጫት አገኘሁኝ ያለ ወንድሟ ያን ጫት ቅሞ አልታመመም። ያንን ጫት ቅሞ ከጨረሰ ከ20 ደቂቃ በኋላ ምንም ሳይታመም ድንገት እንደሞተ መረጃዎች አሉ። ያንን መረጃ ያገኘሁትን ደግሞ እኔ አቅርቤላታለሁ። እሷ የበፊት ሌላ የድሮ ፎቶ ልካ ይሄንና ይሄንኛው ፎቶ ቢያንስ አንቺ እንኳን ለራስሽ እስኪ ፎቶ ደጋግመሽ ተነሽና የሚላይ ፎቶ እንኳን የበፊትና ያሁን በካሜራ በመናምን እኮ የራሳችን ፎቶ እንኳን የተወሰነ ፈርቅ ይኖረዋል። ያን እንደገና ልካ በማደናገር ልጅ ይሆን እኔ ወንድሜ አልሞተም እያለች ያወዛገበች እኔን አፋልጉኝ 14 አመት ሙሉ ያጣችውን ወንድሟን በህይወትም ቢገኝም በጣም ጥሩ ባይገኝም ደግሞ ሙቶም ከተገኘ እርምን ማውጣት ማረፉም ትልቅ ነገር ነው። ይሄንን አድርጌላት ማመስከኗ ቢቀር እኔን አስገድልሃለሁ ፎቶህም ቪዲዮህም አለኝ ቲክቶክ ላይ ባንተም በቤተሰቦችም ችግር ፈጥራለሁ እያለች እኔን እየዛተችም ያስፈራራችኝም ነው። እንደገና ኮሜንትም ላይ የገባይ ይሄ ሰውዬ ወንድሜ አልሞተም ቆሻሻ ነው የቲክቶክ ፎሎ ለመልቀም ነው እንጂ የመጣው ወንድሜ አልሞተም እያለች ነው። ወንድሟ ካልሞተ እኮ እኔ ጋር የሚያጣላት ነገር የለም። እሰይ አልহামዱሊላህ ካልሞተ ደስ ነው የሚለው። 14 አመት አጥተዋል አይደል? በህይወት ካገኘችው እሺ ታምጣውና እኔም ደስ ይበልኝ። ሁሉም ይሄንን 3.6 ሰው ደስ ይበለው እስኪ ከተገኘናት አልহামዱሊላህ። ግን ይሄንን መረጃ እያመጣሁ እያገናኘኋት እነሱ ጋር ላይቭ ላይ ተመጣለች ታንቋሽሸኛለች። እኔ ከ300 ምናምን በላይ ኢሞና ዋትስአፕ ሰው ያስተናገርኩኝ ትናንትና ወደ ማታ ላይ ከተረዳች በኋላ ቁጭ ብያንን እየመለስኩላቸው የሚመጡትን ሰዎች ደንበኞችን ሳስተናግድ ላይቭ ላይ አልገባሁም ነበር እና አጋጣሚ ሪከርድ ሳልመልስላት ቀርጬ ሌላ ላይቭ ላይ ገብታ ስሜን ያለ ስም ያደረገች ውርድ ስታረግ ተደወለልኝ። ቀጥታ ከሌሊቱ ሰዓ ዋህዳ በሳውዲ በኢትዮጵያ 7 ሰዓት ላይ ምሁነህ ነው ስምህ እንደዚህ እየሆነ ነው ዛሃራ እንዲህ ያደረገች ነው ሲሉ ይገባው ለሷ በየ ላይቭ ከፍቼን ይገባሁት ገባሁኝ ያለውን ነገር ተናገርኩ አስረዳው። አሁንም እሺ ገብታችሁ እውት እኔ ጋራ የሷ ፎቶ አለኝ እንደዛ አለኝ ያለች ያረገችው ነገር አለ የፖስትኩት ልጆቹ ሙታል የሚሉትን ሪከርድ አያይዤ ፖስትቸዋለሁ። አጋጣሚ እንኳን ባይሞት የተሳሳተ መረጃ እንኳን ብነግራት እኔ ፖሊስና የጠፋ ሰው የሚያፈላልግ ሀቢባ ራስሽም ስለምታፈላልጊው የኛ መረጃ የጆሮን እንጂ አይን የለኝም እኮ እኔ እንድሪስ ይሄ እኮ እንዲህ ይሆናል በህይወት አለ ታስሯል ወይ ሙታል ስባል ያንን ነው አምጥቼ የምናገረው እኔ ፈልጌ ኳር ለማመጣው እኔ
ስለዚህ ያልሆነ ነገር ተናግራ እኔም ያልሆነ ነገር እያናገረችኝ ነው። በጣም እኔ ስክሪንሾት እዚህ አንስቼ ወላሂ የእንትን ምንድነው ሪከርድና ቴክስት እየጻፈ የምትዝትብኝ ሁሉ ላክ አድርጋ ቶሎ ነው የምታጠፋው። ላክ አድርጋ ቶሎ የምታጠፋው ያጠፋችበትን የተጻጻፈነውን ድርድር አድርጌው ነው እዚህ ጋር አምጥቼ ማስቀመጥ የምችላለሁ። እኔ ምን በደልኳት? ይሄን ያክል የጠፋ ሰው ለፈለኩኝ ይሄን ያክል የምትዝተው ቤተሰብ ጋር የሚደርስ ጉዳይ ምን አድርጌ ነው እኔ? በቃ ካለ በህይወት ሰላም ጥሩ እንኳን ኖረላት። ግን 14 ዓመት ያጣችውን ወንድሟን እኔ ስበቡኝ እርማ ውጪ ብዬ ባልኩኝ እኔ ይሄን ያክል የሚዛትብኝ ለምንድን ነው? ስንት ሰው በስንት ሰው ፊት እኮ ነው የምትዝትብኝ። ላይቭ መጣ እንደፈለገኝ ነው የምትሳደበው። እንደዚህ ከታች በኮሜንት እንዲህ ነው የምትሰርበኝ እኔ። ከዛ ተናደው እዛ ውስጥ ያሉ ሰዎችም ይሰርባታል እሷን። በቃ እሱን አላህ ይረሃመው። አንቺ ግን እንደዚህ ነሽ ያልማ ይናገራት የለም ይሰርባታል። ግን ለኔ ይሄ ይገባኛል ወይ ነው እኔ ጥያቄ። አሁን ለምን እንደጠራችኝ አላቅም። ናት ወላለች ይው አክብሪያ መጥቻለሁ አሁንም ቢሆን ምክንያቱም ወዲህ ኋላ ምልበት ነገር ስለሌለ እኔ ልጁን ያደረኩን ነገር የለም የማቀውን መረጃ ነው የምሰጣት። አሁንም ቢሆን ያሉኝ ሰዎች ጋር ማገናኛት እነሱን ተጥራቸው። አሁንም እኔ እንደውላ እንደጠራችኝ ተጥራቸው እነሱን እዚህ ጋር ቦታው የነበሩትን ሾርጣ ጋር ነው የሚሰራው። ሀቢባ ሾርጣዎች ጋር ነው የሚሰራው ልጁየው። ስለዚህ እነሱን አንስተው ልክ ልጁ ሲሞትባቸው እነሱ ሾርጣ ህገወጥ ስለሆኑ እነሱም ተነስ ከዚህ ሂዱ እናንተ ከ3 ቀን በኋላ ትገባላችሁ ስራ ብሎ አባረሯቸው ሄዱ። ተመልሰው ሲመጡ ግን የመን ሌላ ስራ አስገብተውባቸዋል። ተባረው መጥተው መዲና ነው የሚኖሩት። አሁን እሷ ጋር የነበሩ በጣም በርከት ያሉ ሰዎች እኮ ተጠቅሰዋል። ከታች ያላችሁ ሰዎች የሷ ስትለኝ የነበረውን የምሰማችሁ እኔ ጋራ በዛን ሰዓት የነበራችሁ ካላችሁ ጻፉ ከታች። እውነት ነው አውራት ዱዓ ተደርጎ ፋቲሃ አድርጎላት ቆይ ዛህራ አዳምጪኝ። ፋቲሃ አድርጎ ከቤቴ ነው የተሰነባበት ነው ላይ በላይ ፋቲሃ ተደርጎላት ዱዓ ተደርጎ አላህ ይረሃመው አንቺም እንግዲህ አላህ ያጽናሽ ተብላ ተነግራ ወጥታ ዝውር ብላ እኔን ስሜን ያለ ስም ያደረገችው መጣች። አሁን የምትይኝ ነገር ዝግጁ ነኝ ልቀበልሽ። ካጠፋሁኝ ይቅርታ። ምክንያቱም እኔ የማመጣው መረጃ ነው እንጂ በጆሮ የሰማሁትን አሁንም እናገራለሁ አቀርባለሁ። ከዚህ ውጭ ግን እኔን ተፋችኝ እባክሽ። እኔን እየመጣሽ አትስደብኝ አትጨቅጭቅኝ። እኔ ያገኘሁትን መረጃ ነው የምናገረው። ባንቺ ምክንያት እኔ ሰላም ማጣት አልፈልግም። ወላሂ ትናንት ነይቼ ነው ያልኩት። ወላሂ አላህ ያቀበኛል። ሳላስር ነው ያልኩት በንዴት ሳላስር ሌሊት ላይ ማለት ነው። ቅጥል ብዬ ለኔ ይሄ ይገባኛል ብዬ ማለት ነው። ሌሊት ላይ ጾም በሷ ንዴት እንደዛ ስሜን ስታጠፋኝ እኔ ጾም ሌሊት አላሰርኩም። ሱሁር ሳልበላ ወላሂ አላህ ያቀበኛል። አክሱም ቢላ በይሄው ንዴት ማለት ነው። የምትለኝን ጉድ እኮ ብትሰሙ አንተ ቆሻሻ አንተ አስገድልሃለሁ እናትህን ቤተሰብን እፈልጋለሁ የማትለኝ ነገር የላትም። ምንም አታመጭም። እኔ አሁን በይም ነግርሽ ምንም ታመጭው ነገር የለም። እኔ መረጃ ጋር ስለሆነ ያገኙትን አቀርባለሁ። እንኳን አንቺ ማንንም አያስፈራራኝም። ማንንም ምክንያቱም በጆሮ እንድሪስ አንተ ተጨረስክ። አሁን የሷም ትተንፍስ የሷም ተራ ነው። ጨርሻለሁ። ተተንፍስ ቆይ ከመጀመሪያው በፊት እኔ ጥያቄ አለኝ። በቃ እንድሪስ ሰዓት ካልቋል ሚውት አድርግ። ዛሃራ ወይ አንቺ ጥያቄ ስጠይቅሽ ትመልሽኝ። አንቺ እሱን አስገድልሃለሁ ከነ ቤተሰብህ እንደዚህ ያረጋሃለሁ ብለሻል? አላልኩምማ። መረጃ ካልሰጠኸኝ ለኔ ቆየውልሽ ብለሽ ከሆነ ልንገርሽ ብለሽ ከሆነ ማለት ነው ተደልቶም ቢሆን እኔ ሲስተም እነግረዋለሁ እንዴት የተደለተ ሜሴጅ እንደሚመልስ። አፕሊኬሽን አለ የደለቻቸውን ሜሴጆች እንዴት እንደሚመልስ እኔ አፕሊኬሽን እልክለታለሁ ሊንኩን። ያንን ዳውንሎድ አድርጎ የደለቻቸውን ሜሴጆች መመለስ ይቻላል ብለሻል? አላልሽም? ባጭሩ ብትይም እውነቱን ከተናገርሽ ከጎንሽ ቆማለሁ። አይ ሀቡዬ አዳምጪኝ። አሁን እኔ ባጭሩ ኖ አዳምጥሻለሁ። መጀመሪያ ብለሽ አላልኩም ያልኩት ቤተሰቦች አንተ መረጃ ካልሰጠኸኝ ቤተሰብ ይዛ ሌላ ሰው ከሚነግራቸው ቤተሰቦች ጋርም ሂጄ ቢሆን መረጃ እንዲሰጡን አደርጋለሁ። ጭራሽ እኔ ስለሞት ጭራሽ አላልኩም። ሌላው ደግሞ ምንድነው ላይቭ ላይ ኮሜንት ላይ ገብቶ የወንድምሽ ሙሉ መረጃ አለኝ አለ። እሺ ብዬ በውስጥ ገባሁን። በውስጥ ስገባ ላይቭ ላይ ናቸው እነሱን። እንድሪስ ከዚህ በፊት እኮ ፎቶውን ፖስትልኝ ብዬህ ነበር አልፖስትክልኝም። እኔ አሁን በዋትስአፕ ላይ የመጣሁት ልጅ ነኝ አልኩት። ገና ከላይቭ ላይ ሳልወርድ የወረድኩ መስሎት ወንድሟ እኮ ሞተዋል፣ አረ ልጅቷ ከኦንላይን እንዳለች እንዳሰማ ሲሉት አይ ወታለች ዋትስአፕ ላይ እንደሆነች እያየኋት ነው አለ።
እኔ እዛ እና ሴትዮዬ እናት ቤት ነበርኩ። ጓደኞች አሉ ያዙ ይልቀቁ ሰውነቴ እየተንቀጠቀጠ እያለቀስኩ ሴትዮዋ ሳትቀርብ ተሰበሰቡ እሪ እያልኩ እያለቀስኩ ነው። ከዛ ተረጋጊ ወንድምሽ እንደዚህ ሆኖ አርፏል። እሺ ወንድሜ ካረፈ ለቤተሰብ ዝም ብዬ አርፏል ብዬ ስለማልችል መረጃ እፈልጋለሁ እና በዋትስአፕ የቀበሩትን ልጄ ወንድሜ የወጣው ከቤት ድንገት 2003 ነው የወጣው። የትም ልሂድ አላለም። ስለዚህ ከቀበሩት እና ማናቸው የቀበሩት በምን አይነት ሁኔታ ነው ያገኙት መልኩስ ምን ይመስላል? እኔም ጋር ፎቶ ስላለኝ ለነሱ ልኬላቸው ላረጋግጥ አልኩት። እሺ አለኝ። ከዛ ስልክ ቁጥር ላከልኝ። ልጆቹ ስልክ አላነሱልኝም። ሪከርዳቸው አለ አሰማሻለሁ። ሪከርድ ሳያነሱልኝ ሲቀሩ እሱም ደግሞ ቮይስ ሳይመልስልኝ ሲቀር አላፈጠርኩም። ሀው እያለቀስኩ ነው አልኩት። እየተንቀጠቀጥኩ ነው። ከዛ ምን አደረኩኝ? ሌላ ላይቭ ላይ የጓደኞቹ አብረው የነበሩበት ቦታ ገባሁና ወንድምሽ ሞቷል ተብዬ መረጃ አጣሁ። እኔ ምንም እየተንቀጠቀጥኩ ነው ሰውነቴን። እነዚህ የሳውዲዎችም ስልክ አላነሱልኝም። እንድሪስም ደግሞ ቮይስ አይመልስም አልኩ። ከዛ ነገ ድረስ ጠብቂው ላይቭ ይገባል፣ እስከ ነገ ድረስ ታገሺ። እሺ። ከዛ ወዲያው ገብቶ ላይቭ ላይ ትፈልጊያለሽ ግቢ አለ። ገባው። አንቺ ማን ሆነሽ ነው ወንድምሽ 14 ዓመት ሙሉ ሞቶ ባስረዳሁሽ ላይ ሌላ ላይቭ ቤት ገብተሽ ስሜን የምታጠፊ? እኔ ስምህን እኮ አላጠፋሁም፣ መረጃ ነው የምፈልገው። ከዛ የሳውዲው ገባ ቮይስ አደረገልኝ። ለምንድን ነው ማታነሳልኝ ወንድም ስለው እኔ እንዳላስቆጥርብሽ ብዬ ሸበካ እንዲገባልሽ ነው። የሞተው ልጅ 2003 ላይ ሼህ ሁሴን ይባላል። እኛ ሁሴን ነው ስሙ፣ እኛ ግን ሼህ ሁሴን እያልን ነው የምንጠራቸው። በሃይማኖታቸው በጣም ጠንካራ ናቸው። እንደ ሶላታቸውን ሰግደው ቁጭ ባሉበት ነው የሞቱት እና ሹርጣ ቀብረዋቸዋል። እንደ ወንድሜ ታስታውሳለህ ወይ መልኩን ስል ጊዜው ረጅም ስለሆነ ብዙ አላስታውስም። እሺ ፎቶ ላኩኝ። አንደኛው ፎቶ የመጀመሪያ ላይ የተፖስተውን ፎቶ ይሄንን ይመስላል ወይ ብዬ ስልክ አዎ ይሄ ትንሽ ይጠቁራል እንጂ ፎቶ ይመሳሰላል። ከዛ እሺ ይሄንኛው ከተመሳሰለ ይሄ 2003 የተነሳው ፎቶ ነው ሁለቱም። ይሄንኛውን ስል ኧረ ለህቴ ይሄ ሳይመሳሰልም ያንኛው ልጅ አጠር ያለ ቀላ ያለ ነው፣ ይሄ የጠቆረ ነው። እንግዳውስ ተሳስቶ ነው ወንድሜ ወደዛም የመሄድ ዓላማ አልነበረውም በስተት ይሆናል ስል መጥቶ የሞተ ወንድሟን ባፈላለኳት ላይ አፈር ምናምን ይግባላትና ስሜን አጠፋችሁ እንዳለችው ሀቢባ ወላሂ እዚህ ጋር እኛ የሰፈር ልጆችም አሉ የሱም ቤተሰቦች አሉ። በረመዳን እኔ በአላህ ነው የምምልልሽ አንድ አልዋሽም። ሪከርዶ አለ ሰውየው። ከዛ ወንድሜ እኔ ምን አደረኩ መረጃን የጠየቅኩህ ብዬ ስለው አንቺ መሞቱን አላመንሽም፣ ካላመንሽ የኔን ስም ልታጠፊ ነው ወይ? ይሄው የልጁን ሪከርድ የተባባልነውም ፎቶውን ልኬለት ደግሞ ይሄ አይደለም ያለኝም አለ። ጥፋቴ ምንድነው? ሁለተኛ ቪዲዮ ሰራና እኔ መረጃ ማሰጠኝ ከሆነ የቤተሰቦቼ ሰምተዋል ላይቭ ላይ ወንድሟ ሞተ እየተባለ ነው። ቤተሰቤ ጋር መረጃ ማሰጥ ከሆነ ቤተሰብህን አፈላልጌ መረጃ ፈልጋለሁ። ያለ መረጃ ወንድምሽ ሞቷል ተቀብሯል ተብሎ ዝም አይባልም ብየዋለሁ። ይሄ ሪከርድ አለኝ። የዛኛውም ልጅ ደግሞ ሪከርድ አለኝ። ከዚህ ውጭ ያደረኩትም ያልኩትም ምንም ነገር የለም። ኦኬ ስለዚህ ሁለታችሁም ማስረጃ ማቅረብ አለባችሁ። አንደኛ አንቺ የወንድምሽን ፎቶ ልከሽላቸው እሱ አይደለም ያሉትን ሰዎች አምጫቸው፣ ወይም በቮይስ ከሆነ አይደለም ያሉሽ ቮይሱን አሰሚን ቪዲዮ አብረታሽ አሁን ላሰማሽ። ወንድምሽን ሁለቱንም ፎቶዎች አሳይን። አንቺ ላክሽላቸው እሱ የድሮ ፎቶ ሁለቱ ይመሳሰላሉ ወይ? አንድ አይነት ሰው ናቸው ወይ? የድሮ ፎቶ ስለላክሽ ነው ወይ ሰዎቹ እሱን ማወቅ ያቃታቸው የሚለውን ማመዛዘን ማየት እንፈልጋለን። እንድሪስ ደግሞ ጥያቄ ላንተ መቼ ነው ወንድሟ ሞተ የሚባል ወሬ የሰማከው? እንድሪስ ክፈት በሩ። እሺ አንዴ ክፈት አይበሩን። ጀዋርን ስጠኝ መፈልጊው ነው። ክፈት አይነምትና ጀዋር ስጠኝ። እሺ ሀቢባ መቼ ነው ሞተ የሚባለውን ዜና የሰማኸው? ቢያንስ 3 ቀን እንደዛ አካባቢ ሆነዋል። መቼ ሞተ እና እኔም ሲነግሩክ የዛሬ 2 ዓመት ሞቷል፣ የዛሬ ዓመት ሞቷል፣ መቼ ሞቷል ብለው ነው 2003 አረፋ እንደወጣ በ3 ቀኑ እኔ ሪከርዱን አሁን ቮይስ አቀርባለሁ። ሐሳብ የለም እኔ ጋር ምንም እዚህ ጋር ያለ መረጃ አልሰራም። በጣም ጥሩ ላንተ ያለኝ መረጃ ወይ ወንድሟ የሞተው 2003 አረፋ እንደወጣ በ3ኛው ቀን ከሆነ እኔ እዚህ ጋር አሰማችኋለሁ። ምንም እኔ ዙሩም እዚህ ጋር የራሳችሁ ድምጽ ስላለ አሰማችኋለሁ። ወይ ወንድሜ እንድሪስ እየተደማመጥን 2003 አረፋ በወጣ
በ3 ቀኑ አልክ በ3 ቀኑ ሞተን የተባለው እሷ ደግሞ አዲስ ፎቶ የድሮ ፎቶ ስለላከችላቸው ነው ያላወቁት ልጁን ካልክ ልጁ የሞተው በ2003 ከሆነ የጠፋው በ2003 ነው ስለዚህ የምትልከው ፎቶ የ2003 ነው ስለዚህ አሮጌ ፎቶ ልካላቸው ነው ፎቶ የሰው ልጅ ከስክሪን እንኳን ይቀያየራል አይደለም የድሮ ፎቶ ልካል አልከው የዛሬ 14 ዓመት ነው የጠፋው የሞተው የዛሬ 14 ዓመት ነው ስለዚህ ከቤት እንደወጣ በትንሽ ወራት ልዩነት ነው የሞተው ማለት ነው ይሄ ልጅ የጠፋው እኮ በ2003 ነው የሞተው በ2003 ነው ይያልክ ነው ስለዚህ የምትልከው ፎቶ ለውጥ አያመጣም እነሱ ጋር ሲሞት ያዩት ሰዎች ካሉ የሚያዩት ሰዎች በ2003 ነው ያዩት ስለዚህ ይሄም ልጅ የጠፋው በ2003 ነው በዛው አመት ውስጥ የሰው ልጅ ፊቱ ላይ ለውጥ ሊያመጣ ይችላል ብዬ አላስብም ምን ትላለህ ለዚህ ጥያቄ መልስ እሺ ያን ለውጥ አይኖረው እኔ አጭሩን እኔ ማቀርበው ባይኔ ያየሁት ሳይሆን በጆሮ የሰማሁትና ያለኝን መረጃ ነው ማቀርበው እምጠይቀው ነገር ተጠይቀኝ እኔ ላቅርብ ሙታል የተባልክበትን አምጣ አንተ ከየት አመጣህ መሞቱን ማን ነገረህ የምትለው አካል ካለ ይኸው ላቅርበው ጀዋል ልጅ ጀመሪያ እሱን አቅርባው ትክክል በጣም ነገር ነው ያልከው ሞቷል ያለከን አካል አቅርብልን ቮይስም ይሁን ቴክስት ቪዲዮ አብርተን አሳየን አንደኛ ሁለተኛ ለሷ ደግሞ ፎቶ ልካላቸው የወንድሟን አረ ይሄ አይደለም እኛ ሞቷል ያልነው ያለችውን ታቀርብልን እሺ እሷ እኔ አሁን ላብራ አዎ አንተ ነህ መጀመሪያ ያለበት ቪዲዮ አብርተክ ሞቷል ያለከን ሰው ወይ አቅርበው ሰው ወይ ቮይሱን አቅርበን ወሳይ ሰውየውንም ማቅረብ ይቻላል ከሰራልን ማለት ነው እሺ ስልክም ከሆነ ደውልለትና ማሰማት ትችላለህ ቮይስም ከሆነ በትልቁ አድርጊው ከፈለግሽ አዎ አደርጋለሁ ይሄው ይታያል የልጇ ፎቶ ይሄ ነው የወንድሟ እሺ ክፈታው ቮይስም ከሆነ ቪዲዮም ይታያል ቮይስ ነው አፍታር ጎደራው ፍየላርዶል ምናምን 3 ቀን አርፈን ባለተኛው ቀን ስራ ገባ ይሄ ቮይሱ የሚያሰራ ሙድሩ የመን የነበረ ሙድሩ የመኒው ጫት አልፎ ጓደኞቹ ያስገቡታው ዝምቦ ቆረፈደ ጫት አተላጅ ያርገው ሰውየው ያገሬ ጫት የሃይል ጫት እያለ ይቆሙ ለካሶር ሰግዶ ድንገት ነው 20 ደቂቃ ውስጥ የሞተው እኛ ከዛ ሸሽተን ወጣን አረቦቹ መጥተው ያረቦቹ ይሾርታናቸው አንስተው ከዱ ሸሽተን ወጣን ተመልሰን እንመጣ ሙድሩ የመን ያስገቡቶበታል ከ3 ቀን በኋላ ተመለሳላችሁ ስራው ብለውን ጎረቤት የምዝራ አበሹ የጋ ከርመን እንመለስ የመን ያስገቡቶበታል እኛም ተበታተነን የራያ ልጆይ ታደሰ መሐመድ ፈረጃ የሚባሉና የባክሪ እንድሪስ የሚባል አስታውሳለሁ ያለ ነው ማን እንግዲህ ሰምታችሁታል አሁን ሰማችሁት አይደለም አው ሰምተናል ግን ስም አልጠቀሰም እኮ አይደል ስም ለሱ ለመሆኑ በምን እናቃለን ስም አዳምጪኝ ስሙ ይመር ነው ሁሴንም ከበደም አበበም ሊሆን ይችላል ስም ምክንያቱም ስደት ላይ ስንመጣ አብዛኞቻችን ስም እንቀይራለን ስለ ስሙ አይደለም ፎቶውን ብቻ ነው እኔ አሁን እንዴት አድርጌ ይሄኛው ጀዋል ላይ ልኬ ደሞ ወደዚህ ወይም ሲስከማዋጣ ወርጄ ቢሆን ቀይሬ ላምጣላችሁ እሺ ይሄን ሪከርዱን የሞሷ ምትልኝን የዛተችብኝን አለኝ እኔ ቤተሰቦችን አለቃቸው ይያቸው አንፈታም ይያለች ነው እኔ እሺ አምጣልን የዛተችብኝ አረ ዛሬ ሲጀመር ፖስት አድርጌዋለሁ ቪዲዮ ላይ ከታች ጻፉ የኔን ቪዲዮ ግቡና ያያችሁ እንድታሰማን እንድሪስ እዚህ ጋር እንድታሰማን እንፈልጋለን አምጣው ቮይሱን የዛተችብህን እሺ ቆይ ልላክሽ ሊያወርድኝ ይችላል እንደገና ተስከብኛለሽ ቢወርድኝ አስገባለሁ አዎ ካወረደህም አስገባለሁ ምንም ችግር የለም ገልብጣ ወደ ሌላ ስልክ አምጣልን እሺ ይሄው አሁን ማስረጃ ሊያመጣ ነው እስቲ ላታምኝም ዛህራ እንደዛትሽበት ሀቡዬ አሁን ያለውን የኔን መረጃ ትሰሚያለሽ እኔ ምንም አልዛኩበትም ሰዎች ያሉትንና የፎቶውን ላሳይሽ እሺ عليكم السلام ورحمة الله وبركاته سلام عليكم بسلام بمان كهلا الحمد لله
እንዳላስቆጥርብሽ ብዬ ነው። ሸበካ ዳታ የወጥቶ ነበርና ዳታ ሞልቼ እንትን እላለሁ ብዬ ነው። አንቺ መሆኑን እንትን ለማለት ነው። አሁንም ሀያኩሽ እንዳይበላሽ ብዬ ነው ሬሲሌሽን ያነሳሁት። ሁሴን ነው ስማቸው። እኛ ሸሁሴን ነው አንቱ እያልን ሸሁሴን ነው ብለን የምንጠራቸው። መቼ ዓመተ ምህረት ላይ መሰለሻ ተጠፋፍተናል። የምንሰራው እኔ ሸዋሪ ነኝ። አንድ የባቴሌ እንድሪስ የሚባል ማስታውሰው እና የራያ ልጅ ዛራ ለምን ቪዲዮ አብርተሽ ስልኩን እያየን ልክ እሱ እንዳሳየን ነበር የምንሰራው። እሺ 2003 ላይ ነው 2004 ላይ ተሳስ ይሁን እየራበኝ ነው። ወይኔ ቅድሙ ስልክ መጣ ይቀጥቅጥ ያለ ተሳስ ይሁን ህዳር ይሁን አላስታውስም። አረፋ በወጣ በሶስተኛው ቀን ነው እረፍት አድርገን አረቡ ስራ ምዝራ ነበር የምንሰራው። እኛም ማንጎ ምዝራ ነበር የምንሰራው፣ አብረን ነበር የምንሰራው። አረፋ በወጣ በሶስተኛው ቀን ነው እንትን ያሉት። ድንገት ነው የሆነ የመኒ ጫሳንቶ ተየመን እሱ ያሰማንን ራሱን እኮ ነው እያሰማሽን ያለሽው ማሬ። ነበርና የምንሰራው ጫት የመን እንትን የሚያሰራ ሙድሩ የመኒ ነበር። ሰላማችሁ ወራው ሰላም በረካሳ ያማን ነው ደናንከት ወይኔ ገስት ቫዮሌሽን ገስት ወይኔ ቫዮሌሽን አሰጠሽኝ። ዘግተሽ አስቆሚ ቪዲዮ ዘግተሽ። በእኛ እንትን ነው እንጂ ቢያንስ ወይኔ ዩ አር ጌቲንግ ዋትስአፕ ስለታየ ዋርኒንግ ሰጠኝ። አይ እሺ 28 ዓመት የ30 ዓመት እድሜ ነው። የ30 ዓመት እድሜ ነው። በጀንበር ዳር ሰላማችሁ ወራው እስኪ ስልክ ሰላማችሁ ወራው ሰላም በረካሳ ያማን ነው ደናንከት ላቁመታቸው በዘቅ ነው። ትልሰው ሆነ አይደለም። እኛ ሸሁሴን ሰበብን ነው የምንጠራቸው። በእኛ እንትን ነው እንጂ ቢያንስ በዛም ጊዜ ስንት ዓመት ይሆናል መሰለሽ? 28 ዓመት የ30 ዓመት እድሜ ነው የሚሆኑት። አንደኛ ተመረጃው ጋር እንትኑ ጋር የተመሳሰለብኝ አንደኛ ሀይቅ መሆናቸው፣ ሁለተኛ ቁመታቸው ፎቶ ቀረኑ ተቀይሯል እንጂ አቋም ፊታቸው ምናቸውም ምንም ነገር ለውጥ የለውም። እኔ አይቼዋለሁ ቲክቶክ ላይ ቪዲዮ ማለት ነው። ቪዲዮ ናቸው ምንም አቋማቸው ምናቸው ምንም። ልጁን ሳቡት እኔ ያጣሁትኝ ሳቡኝ ብሎ እየሰማኛው ወደም የዘኛ ላይ ሆነ ምታቸው ቁመታቸው ማገር ናቸው። ይሄ አይደለም የዛ ፎቶ ከሆነ ይሄ አይደለም። ያው ስሙ ላይ ሁሴን ማን ነው ምናምን ብሎ ወሰተው ላይ ቪዲዮ እንዳዳመጠው ክብሪት ሶፊ ሳቡት ቴንኪው ፎቶዋቸውን ታዩ ቁመታቸው የተመሳሰለ የተቀራረበ መስሎኝ ነው እንጂ አይደለም። የላክሽው ፎቶ የወንድምሽን ፎቶ ልከሽ ይሄ አይደለም እኔ በደንብ ነው አቋሙ ነው ሁሉን ነገር ማስታወሰው የሞተውን ሰው ነው ያለሽ። አሁን እንደዛ ሲለኝ የሞተ ሰው ሳታረጋግጥ ሞተ ብለህኝ ደነገጥኩ። ቤተሰብ እዛ ጋር ያልቃል። ለምንድን ነው ደግሞ የምትሰድበኝ ስል ይሄው እዚህ ጋር የነበሩ ልጅ አሉ ይሳደባሉ። አሁንም ደግሞ አላምን ብሎ ወንድሜ የተጎዳው የሞተው የሚኖርም እየኔ እያለሁኝ አሁንም አላመነችኝም። ይሄው ወንድሟ ሞቶላታል ብሎ በሁለቱም ፎቶ ሰርቶበታል። ትላንትና በላኩት ማለት ነው ቪዲዮ። እንደገና ስሜ ይመርሰይድ ነው፣ ይመርሰይድ ሁሴን ነው። ሼህ ሁሴንም የሚባሉ አይደለም ሀውዬ። ሼህ ደግሞ የሚባለው ትልቅ ሰው ነው። ወጣት ሼህ ይባላል እንዴ? አረ ጭራሽም እንደዛ አይደለም። ልጁ እኮ ወንድሜ ታሞ ትንሽ የሆነ አእምሮ ነካስ ያደርገው ነበረ። ያመመው ከቤት ሲወጣ ልብስ ማልያዘ ብር ማልያዘ የትገባም የትወጣም አልተባለም። ከዚህ በፊት ለምኜዋለሁኝ ፖስትልኝ ብዬ የሰፈርም ልጅ አለ ስለ ልጁ ሁኔታ የሚያውቅ ልጅ ውስጥ ማስገባት ትችያለሽ ይባላል። ልጅ ግርም ሼህ ይባላል ሶሪ ይባላል አሉኝ። እሺ ስለዚህ አንቺ ልክ ሰው ልጁን የጠየቅሽው ልጅ ይሄ አይደለም ፎቶውን የወንድምሽን ፎቶ ካየ በኋላ የሞተው ሰው ይሄ አይደለም ያኛው ሌላ ነው አቋሙ መልኩ ምኑ እንደሰማ ነው በቮይስ ሲልሽ አንቺ ሄደሽ ለእንድሪስ ምን አልሽው? ሳታረጋግጥ ለምን ወንድምሽ ሞታ አልከኝ ብለሽ ከሱ ጋር ተጣላሽ? ሰደብሽው? ዛትሽበት? አይደለምማ
ልጁ የሚለው ቮይሱ ሌላ ነው። እኔን ገና ቮይሱን እየሰማሁ እያለ ላይቭ ጠሩኝ። ላይቭ ጠርቶኝ በሰው ቤት ገብተሽ ስሜን ለምን ታጠፊያለሽ? 14 ዓመት እየጠፋ ወንድምሽ ማን ቤት ገብተሽ ተናግረሽ ነው? የሆነ የራሱ ጓደኛ ነው። እዛው ላይ ፎሎ አድርገው ስለነበረ ስለጨነቀኝ ላይቭ ላይ ሳያቸው ነው የገባሁት። ወዳው እነሱ ናቸው ሸር ያደረጉለት። እነሱ ላይ ደግሞ የገባሁት ሀቡያ ያልኩት እኔ ተጨንቄያለሁ። መረጃ የሚሰጠኝ ስላጣሁኝ እንድርስም አልመለሰልኝ። እነዛም ስልክ አላነሱልኝም ነው። የነዛም ደግሞ ይኸውልሽ ስልካቸው አለ መደወል ይቻላል። እሱም ጋር ገብቼ ደግሞ መጥፎ ነገር ከተናገርኩ እነሱ ቤት እስኪ ሪከርድ አድርገው አምጡትና የተናገርኩት ነገር ይውጣ። አሁን ላይ ግን ምን ብያለሁ? እንድርስ መረጃ ካልሰጠኸኝ፣ ሁለተኛ የወንድሜን ፎቶ ሁለተኛ ዛሬን ፖስተትከው እኔም መረጃ አልሰጥም ሞቷል ብለህ እያልክ ነው። ቤተሰብ ችግራችንን ይፈታዋል። ምክንያቱም አንተ ትክክለኛ መረጃ ብትሰጥ ኖሮ አረጋግተህ ወይ ይቅርታ ትል ነበረ። ሁለተኛ የወንድሜን ፎቶ አትፖስትም። ስለዚህ ቤተሰቦችን አጣርቼ ፎቶ ላይ ቲክቶክ ላይም ፎቶ አለ መረጃ ቤተሰቦቻችን እንዳገኙ አደርጋለሁ። ምክንያቱም ቤተሰቦች እዛ ከሰሙ ችግር ላይ ይወድቃሉ ብያለሁ። ከዚህ ውጭ ያልኩት ነገር የለም። አሁንም ደግሞ በቤቱ ተፖስቷል ፎቶ ወንድሜ ሞቷል ተብሎ ማለት ነው። ሀቢባ ኦኬ። ስለዚህ ለዚህ ነገር አንተ ምላሽ ስጥ። ወንድሜ ሳይሞት ሞቷል ለምን ታስብልብኛለህ? ወንድሜ አልሞተም ሞቷል አሉኝ ያልካቸው ሰዎች የወንድሜን ፎቶ ልኬላቸው ይሄ አይደለም የሞተው ሌላ ነው ብለውኛል። ስለዚህ ለምንድን ነው ሰዎች የወንድሜን ፎቶ ልኬላቸው ይሄ አይደለም የሞተው ሌላ ነው ብለውኛል? በጣም ጥሩ ያስተጋባል። እንዴት አጠገብክ ያለ ይሄ ላይቭ የከፈተ ሰው ካለ እንዲዘጉ ንገራቸው። እኔ ሆነኝ በሌላ ጀዋል እኔ ሆነኝ ራሱ። አው ዝጋው የሌላኛውን ጀዋል። እሺ ዘጋው። እሺ አሁን በመጀመሪያ አንድ ሁላችሁም እዚህ የምትይዙትና እሷን መጠየቅ የምፈልገው ነገር በአንቺ ፊት ዋትስአፕ ስክሪንሾት አድርግና የተጻጻፍነውን ሜሴጅ ካላጠፋች ሐቂቃ ከሆነ እውነተኛ ሰው ከሆነች ሜሴጇን ስክሪንሾት አድርጋ ያወራነውን ሪከርዲን የሚሆን ሜሴጅ በሌላ ጀዋል ስክሪንሾት አድርጋ ታሳየኝ፣ እኔ ያሳያለሁ። ምክንያቱም ሐቀኛ ሰው ከሆነች እኔን ካልዛተችብኝ እኔን ካልረበሸችኝ የተጻጻፍናት ወይም ሪከርዷ ቁጭ ብላ ስለምትመጣ ያንን ታሳየኝ ገልብጣ። በሌላ ስክሪንሾት አንስታ ካልጠፋ የተጻጻፍነው ሀቢባ ሐቀኛዋ እሷ ናት። እኔ በ3600 ህዝብ ይቅርታ ጠይቃታለሁ። በቃ እሱን ካምጣና አጥፍታ ከሆነ ደግሞ ያን እንግዲህ ማን እንደው ችግረኛው እንየው። የተጻጻፈ ትክክለኛ ነገር ሊጠፋ ስለማይችል ታምጣልኝ የተጻጻፍናቸውን ስክሪንሾት አድርጋ ከጀዋሏ ላይ ቅድሚያ በራሷ ጀዋል መረጃውን ፈልገዋል። ላይ የገቡ ልጆች ስላሉ እንደዛ ሲያደርጉኝ አድርገው እኔ አዳምጪኝ። የጠየኩሽን ነው ትክክለኛ ነገር ነው የጠየኩሽን ነው ትክክለኛ ነገር የጠየኩሽን ብቻ ነው። ሐቂቀኛ ከሆንሽ ስለሌላው አንተ ዝም በል አንዴ እንድሪስ ዝም በል። ትክክለኛ ነገር ነው የጠየቀው። ስልክሽን አውጥተሽ የተነጋገራችሁት ነገር ማሳየት እኮ ነው። ቀላል ነው። አለቀ። እኔ ዋትስአፕ ላይ የተነጋገርነውን በሙሉ አሳይሻለሁ። ነገር ግን ትላንትና ማታ ላይቭ ላይ ገብቶ እኔን ሚውት አድርገው ሙቷል እያሉ አፈርደም ይግባላት አፈርደም እንደው ግጧል እያለ ሲል እንደነበረ መረጃ እዚህ ጋር ያሉ ልጆች ስላሉ ስክሪን ሪከርድ የሰው ምስክር አልፈልግም። ስክሪን ሪከርድ ካለ አሰሚኝ። እንደዚህ ካለ በጣም አስተዋሪ ሪከርድ አላደረኩትም፣ ግን ልጆች አሉ። አቡ እኔ ትላንትና ለቅሶ ላይ ነኝ። እንደገና ደግሞ ዛሬ ያልኩት ነገር አዎ ስለ ቤተሰቦቻችን ችግሩን ይፈቱታል ያልኩት ነገር አሁን አታሳይም። ቆይ እንዴ ዝም በይ እሺ። ተሰዳቢ እሷ ናት አይደል? ተሰዳቢ አንተ ነህ፣ ተበዳይ አንተ ነህ። ለምን አታሳይም? ስልክህን ከፍተህ የሰደበችህን ነገሮች ለምን አታሳይም? ተበዳይ አንተ ነህ። ለምን አታሳይም? ስልክህን ከፍተህ የሰደበችህን ነገሮች ለምን አታሳይም? ተበዳይ አንተ ነህ። ለምን አታሳይም? ስልክህን ከፍተህ የሰደበችህን ነገሮች ለምን አታሳይም? እና ሪከርዱ አለኝ ብለህ ነበር። እሱን ልታመጣልን ነበር የወጣከው። እኛም ማምነን እየጠበቅንህ ነበር። እሺ አዳምጪኝ። እኔ አመጣዋለሁ ስክሪንሾት ያደረኩትንም ያለችኝንም የተጻጻፍነውን ያጠፋችብኝን አመጣዋለሁ። አሁን አዳምጡ። እዚህ ጋርም እኮ ይሄንን ያለችኝ ነው። ይሄ ነው ቪዲዮ፣ ይሄን ነው በስልቋቸው ቲክቶክ ላይ ፎቶ አለኝ አፈላልጌ አስጠይቃለሁ እያለች እኔ በህዝብ ፊት ነው ያደረኩት። ሲቀጥል ደግሞ ያለውን መረጃ ደግሞ እኔ በመረጃ እስካሁን ድረስ የምሰራው አሁንም ደግሞ ድጋሚ ላሰማችሁ። ትልቁ ነገር መንስኤ ይሄ ነው አይደል? አዳምጡ። እሺ ይሄ ነው ቪዲዮ፣ ይሄ ነው አንብቡት። ኮሜንቱን ውት የጻፈችውን እኔ ቲክቶክ ላይ ሙሉ ፎቶ አለኝ። ቆይ አታንቀሳቅሰው። እንዴት ላንብበው? እያንቀሳቀስከው ነው። ሰዎች ወንድሜ ሰላም ነው። አታንቀሳቅሰው። ሰዎች ወንድሜ ሰላም ነው። ልጁ የቲክቶክ ፎሎ ያሰከረው ቆሻሻ ነው። አው ግን ይሄ ዛቻ ነው እንዴ? እኮ ስድብ ነው፣ ዛቻ አይደለም። ቤት አስገድልሃለሁ፣ ቤተሰቦችህን ይዛለሁ። ዛቻ ሌላ ነው፣ ስድብ ሌላ ነው።
ሌላ ነው ስድብ ሌላ ነው እሺ ቆይ አሁን ዋትስአፕን ታሳየኝ አንተ አሳይ እሷ ኦሬዲ ሰዳቢ ናት ተሰዳቢ ናት እዚህ አንተ አሳይ እሺ ይሄን ሁሉ ቴክስት ለምን ነው የጠፋው ይሄ ሁሉ ቴክስቷ ለምን ጠፋ ይሄ ሁሉ ቴክስት ለምን ጠፋ ይሄ ሁሉ ለምን ጠፋ በቃ ከዚህ በላይ አታሳይ ዋርኒንግ እንዳይሆንብኝ ለምን ነው ሁሉ የተጻጻፋችሁት ያጠፋሽው ዛህራ በቃ ሀቡዬ ይሄን ያጠፋሁት ምንም የተሳደብኩት ነገር የለም የተሳደብኩትን ነገር ያውጣ ስልኬ እየሞላ ያጫጭር ነው ለምን አጠፋሽ ዛህራ ለምን አጠፋሽ ስለነበረ እየደለትኩ ነበር ግን ከሱ ላይ ብቻ አይደለም የማይመስል ነገር ታይ እንጂ ለምን አጠፋሽ ያጠፋው ምን እንደሆነ ማወቅ እንፈልጋለን አንድ ሁለተኛ አንተ ለምን የወንድሟን ፎቶ ፖስትክ ከሞተም የመፖስት ያጣፋናት አንተ ማን መብቱን ሰጠክ በጣም ጥሩ መብቱን የሰጠችኝማ እሷው ራሷው ለምን እንድታፋልግ እንጂ ሞተ ብለህ ይፋን እንድታደርግ አይደለም እንድታፋልግ በሷ ተናደድ ለመወጣት ፖስትክባ አይደለም እልኳ ለመወጣት አይደለም ወንድሜ አለ ትክክለኛ መረጃ አምጣ እያለች በዚህ በሪከርድ በምን እንደፈለገ ስትጨቀጭቀኝ እኔ የራሷ ኮሜንት ጋር አያይዤ ወንድሜ አለ ካለችክ መብቷ ነው አለማመን ያንተ ድርሻ አሁን እኔ ጋር መጣ አፋልጊኝ ብትልና አፋልጊያት እንደሞተ መረጃ ቢደርሰኝ መጥቼ እንደዚህ እየተባለ ነው በየነገራቱ አይ ይሄን አላምንም ካለች እሺ የበለጥ ሌላ ሰው ጋር ደግሞ ሄደሽ ያፋልጉልሽ ኢቢኤስ ሂጂ እንደዚህ ቦታ ሂጂና ደግሞ ያፋልጉልሽ እኔ ያገኘሁት መረጃ ይሄንን ነው ላለው ማመንና ያለማመን የሷ መብት ነው ስላላመነች ተናደህ ግን ወንድሟን ፎቶ ለጥፈህ ሞቷል ማለት እናትየው ወይ ቤተሰብ አይቶ ራሱን ቢስት ደም ግፊት ያለበት ሰው ቢሞት አንተ ለዛ ሰው መሞት ተጠያቂ አትሆንም እኔ በዚህ ተጠያቂ አልሆንም እውነት አንነገርም ነግርሽ በጣም ጥሩ እሷ መረጃ ስጠኝ ወንድሜ መሞቱን መረጃ ስጠኝ አላምንም ስላለች እኔ መረጃውን በሚዲያ ፊት ሪከርዱን እኮ ነው ያመጣሁት የሰዎቹ እንጂ እኔ ወንድሟ ሞቷል ብዬ አልመጣሁም እኔ መረጃ ትክክለኛው እና ያቀርብኩላት አሁንም ገብታችሁ ማየት መብት እኮ ነው ሰጣሃት መረጃውን አልተቀበለችው መብቷ ነው ካልተቀበለች ኢቢኤስ ሄዳ ታፈላልጋለች ሌላ ቦታ ሄዳ ታፈላልጋለች አንተን እንደ ወንድም እርዳታህን ጠየቀች ወንድሜን አፋልግልኝ አለችክ ሞቷል አልካት ሞቷል ያለክን አካል አገናኘኝ አለችክ አገናኘካት እነዛ አካል ይሄ አይደለም ፎቶ ልካላቸው ይሄ አይደለም ወንድምሽ አሏት ይሄ አይደለም ካሏት የማመንና ያለማመን ሙሉ መብት አላት መብቷን ተጋፍተህ ግን ፎቶ ለጥፈህ ሞቷል ብለ ሚዲያ ላይ ማቅረብህ የሷን ቤተሰቦች ህይወት አደጋ ላይ አይጥልም ወይ ነው የኔ ጥያቄ አንድ ኃላፊነት የሚሰማው ሰው እንደዚህ ያደርጋል ወይ ነው ራሷ ተፖስት ከፈለገች ሞቷል ብላ አንተ ምን ቤት ነህ እንጠብቃለን ስልክና አውርተህ እስክትመጣ እሺ ስልክ ገብቶብኝ ነው ኦኬ እኮ ጨርሰህ እስክትመጣ እየጠበቅንህ ነበረ ስለዚህ እሷ ናት የምትወስነው በዚህ ጉዳይ ማመን አለማመን የሷ ፋንታ ነው ካላመነች የራሷ ጉዳይ ነው ትተዋታለህ አላመነችም ከዛ ሄዳ ሌላ የተሻለ ሚዲያ ትልልቅ ሚዲያ እነ ኢቢኤስ ጋር ሄዳ ታፈላልጋለች እነሱም ነግረዋት ካላመነች የራሷ ጉዳይ ነው ራሷ ናት የምትወስነው ይፋ ለማውጣት ከፈለገች አላምንም ወንድሜ ውስጥ ይነገረኝ መረጃ እኮ ጠየቀችኝ ሀቢባ መረጃ እኮ ተጠየቀኝ መረጃውን እንድሪስ ሰጠካት እኮ መረጃውን ሰጠካት ሰዎቹንም አገናኘካት ለሰዎቹ ፎቶ ልካ አይደለም አሏት አንቺ ነጭናጫዋ ስነ ስርዓት ያዥ እሱ ምን አገባዋት በይ በጣም ነው የሚያገባኝ ይሄ እኮ የኔ ጉዳይ እኮ ነው ያማላለሽ አምላክ ከጎንሽውን ዩዘር ጤና ይስጥልን ወረድክ እሺ ይመስለኛል